ሰላም ቤተሰቦች እንዴት ናችሁ? የግሬስ ቤተሰቦች አይዟችሁ፣ አትደናገጡ። እንደዚህ አይነት ነገር የተለመደ ነገር ነው። አትደናገጡ። እንደዚህ ደንገጥ አድርጎ መመለስ ምናምን ነገር በጣም የተለመደ ነገር ነው። ምክንያቱም የሰው ልጅ አንዴ ተንኮል ከጀመረ እየባሰበት እንጂ የሚሄደው ይሄ ወረድ ያለ ተንኮል እንደማይሰራ ግልጽ ነው። እና እኔ ቤተሰብ እውነት ለመናገር ፈርቻለሁ። ግን ይሄን ነገር ከኔ ህይወት ጋር ሳላያይዘው በሩቁ ማየት ነው የምፈልገው። ሩታና ኤፍሬም እንግዲህ ዛሬ አብርሽን ማንቁርቱን ይዘው እንዲህ አፍንጫው ምናምን ነገር ይዘው ከሩታ ጋር ነው መሆን የምፈልገው፣ ሄርሜላን ትቻለው ምናምን ነገር ሚስት ያዳለች እንደ ሩታ እስከ ማለት እንትን ብለውታል። ይሄ አግተውታል ሳይሆን አፈና አድርገውበታል። በቃ በጭቆና ምናምን ነገር ብዙ የፈለጉትን ነገር አስወርተውታል። ያቺን ነገር ስለሚፈልጓት ማለት ለምን እንደሚፈልጉ ባላቅም፣ እኔ ልንገራችሁ ቤተሰብ ከማንም ጋር ይሁን ችግር የለብኝም፣ አያገባኝም። ሲጀመር ከማንም ጋር ይሁን አይመለከተኝም። እኔ ህይወት አይደለም ራሳቸው ናቸው የሚኖሩት ያንን ህይወት። ግን አንዳንድ አግባብ ያልሆኑ ነገሮችን ሶሻል ሚዲያ ላይ ሲዘዋወር ሳይ በጣም ስለሚያስጠላኝ ነው በቃ ለአስተያየት ምናምን ነገር ሳላቋረጥ መሰጠው እና ማለት ከሄርሜላ ጋርም ሊሆን ይችላል ከሩታ ጋርም ሊሆን ይችላል። ግን አግባብ ያለው ማንጋ ነው የሚለውን እነሱም ያውቃሉ፣ ኦዲየንስም ሁሉም ሰው የሚያውቀው ነገር ነው። ግን እዚህ ነገር ላይ አላግባብ የሆነ ነገሮችን ሲያስተላልፉ ዋ ማለት ደግሞ የዜግነት ግዴታችን ነው። ባህላችን የማይፈቅደውን ነገር መቃወም መቻል አለብን። ያው ሩታ ሄርሜላን እየተበቀለቻት እንደሆነ ምንም ጥያቄ የለውም። ለምን በቀሉ እንዳስፈለገ አላቅም። ለምን ይህን ያክል ርቀት መሄድ እንዳስፈለገም አላቅም። ግን አንድና አንድ እንድታቁ የምፈልገው ነገር ሩታ ሄርሜላን እየተበቀለቻት ነው። ሌላ ምንም የተደበቀ ሚስጥር የለም በዛሬው ቪዲዮ። የምርም አብርሽ ስለተመለሰ ሩታ ጋር ምናምን እንደዛ አይነት ነገር አይደለም። በቃ ሩታ ሄርሜላን እየተበቀለቻት ነው። ያንንም ደግሞ አብርሽን አስፈራርተው እንግዲህ በቃ ከሩታ ጋር ነው መሆን የምፈልገው የሚለውን ነገር እንዲህ አስብለውት በቃ ያቺ ናት በቃ የሩታ እንትን ጥቅ። ያው ባለፈው ምንም አታመጣም ምናምን ነገር ስላችሁ ነበር። ግን ታመጣለች ሩታ። አንዳንዴ ተሳስቼ ነው ሩታ አንዳንዴ የሆነ ነገር ታመጣለች። ግን እኔ ማወቅ መፈልገው ነገር እዝች ነጥብ ላይ እንዴት ደረሱ፣ እዝች ደረጃ ላይ እንዴት ደረሱ የሚለው ነገር ማወቅ እፈልጋለሁ። ምክንያቱም ከመሬት ተነስቶ አይደለም አብርሽ እነሱ እጅ ላይ የገባው የሆነ ነገር ተደርጓል ከጀርባ ከካሜራ ጀርባ ማለት ነው። ለዛ እሱን ነገር ነው እኔ በደንብ ማወቅ የምፈልገው። ያው ምናልባት አብርሽ እየቀበጠ ሄዶ እነሱ እጅ ላይ ገብቶም ሊሆን ይችላል፣ እንደለመደው አይታወቅም። የአብርሽ ጉዳይ እዚህ ሲሉት እዚህ አይነት ነገር ስለሆነ ምናልባት እኔ አብርሽን ለመውቀስ ምናምን ነገር አይደለም፣ ግን እየቀበጠ ሄዶም ሊሆን ይችላል እጃቸው ስር የወደቀው እንጂ ህግ ባለበት ሀገር የሆነ ድንገት ከመሬት ተነስተው አፈና ያደርጉበታል ብዬ አላስብም። ሮጦ ቢያንስ አያመልጣቸውም። እንዲሁም የፈለገ ጉልበተኛ ቢሆኑ እነሱ እና እኔ አላቅም። ትንሽ የእሱም ጥፋት ያለበት ይመስለኛል። አብርሽም ጥፋት ሊኖርበት ይችላል እነሱ እጅ ላይ ስለገባ። ለዛ ነው እንግዲህ ዛሬ ህፃን አድርገው ቡችላ አድርገው ምናምን ነገር ይሆናላ ይሄ ፈገግ ብለው ምናምን ነገር መርዛቸውን እየረጩ ያሉት። በጣም የሚያስታውቅ አይነት እንትን ማለት የሚያስታውቅ አይነት የተንኮል ሳቅ፣ አንዳንዴ የጠንቋይ ሳቅ በድራማ ምናምን ነገር ምንሰማው አለ። እኔ እንደዛ ነው ሲሰማኝ የነበረው እንትን ሙሉ ሳቃቸው። ብቻ ለማንኛውም ይህን ሁሉ ነገር ያልኩት በጣም በስሱ ነው። ሙሉ ቪዲዮን እያየን ሪያክት እናደርጋለን። ሀሳብ አስተያየቶቻችንን በሙሉ እሰጣለሁ። ሄርሜላም ደግሞ መተው አለባት ያልኩበት ፖይንት አለ። ሄርሜላ ከአብርሽ ጋር መሆን መተው አለባት የሚለውን ያልኩበት ፖይንት አለ። እያንዳንዱ ነገር ብቻ ለማንኛውም አንድ ላይ እያየን ሀሳብ አስተያየቶቻችን እንሰጣለን። ከዛ በፊት ግን እኔን ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ ደግሞ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ሀሳብ አስተያየቶቻችንን እርስ በርስ መወያየት እንችላለን። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ቪዲዮችን እንጀምር። ወደ ቪዲዮ ነግባ። ስለዚህ ወሬ አንወድም ከአሁን በኋላ እንደውም ወሬ ተግባር ብቻ። እኛ እኮ ያው ለኢፋ ብናወራም እየተገበረን እናሳያለን። በነገራችሁ ላይ እኛ ለቃላችን ታማኝ ነን እና ሰዎች ምንም ማለት አልችልም። ያው አዘናችሁም ተደሰታችሁም ሲመስለኝ ያው አብዛኞቻችሁ ሩታና አብርሽ አንድ ላይ እንዲሆኑ ትፈልጋላችሁ አብዛኞቻችሁና በቅርቡ ነው። ይሄ ሌላ ነጥብ ነው ኤፍሬም እያነሳ ያለው ግን ማለት ነው። እኔ አሁን አብርሽን እንደዚህ እጁን ጠምዝዛችሁ እናንተ ጋር በማስቀመጣችሁ የሚጎዳው እሱ መስሏችሁ ከሆነ በጣም ተሳስታችኋል። የምር አሁን አብርሽ ከሩታ ጋር እንደገና ኑሮ የሚቀጥል ከሆነ አሁን ሩታ እንደዚህ ተጭነው ሩታ ናት የምትጎዳው፣ ሌላ ማንም አይደለም። በፊት የጎዳትን ሰው መልሳ ወደ ህይወቷ የምታመጣው ከሆነ ተጎጂዋ እሷ ናት እንጂ ምንም ሌላ ሰው ሊሆን አይችልም። አብርሽን ጥፋተኛ አታርጉት። በቃ ለበፊቱም ነገር አብርሽን ጥፋተኛ ከዚህ በኋላ እንዲሁም እንዳናረገው ነው እያረገች ያለችው። ሩታ ፈልጋ ነው በቃ ያን ሁሉ ነገር ስትሆን የነበረው ማለት ነው። በዛሬው አይነት እንትን በቃ ፈልገው ነው እና ባትፈልገው ኖሮ ዛሬ ለምን ጎትታ ቤቷ ታስገባለች?
እና ሩታ ይሄ አሁን አብርሽ ተቀይሮ ምናምን ነገር ምናልባት እኮ ሄርሜላ ላይሆን ይችላል የሚጠቀው ሌላ ሴት ሊሆን ይችላል፣ ወይም ደግሞ በሴት ላይሆን ይችላል ሩታን የሚጎዳት አንድ ላይ በመኖራቸው ማለት ነው። ብቻ አላቅም ለእሷ ምን አይነት ሰላምን ሊሰጥ እንደሚችል አላቅም፣ ለእሷ ምን አይነት ደስታን ሊሰጥ እንደሚችል ምንም አይገባኝም። የምሬ ነው። ሄዶ ገና ባገቡ ዓመት እንኳን ሳይሞላ እሷ እርጉዝ እያለች ሌላ ሴት ጋር ሲሄድ የነበረ ባሏን ከተፋታች በኋላ እንደገና ቤቷ ማስገባት ማለት እኔ እንጃ የትኛውም ሀበሻ ሴት እንደዚህ ታደርጋለች ብዬ አላስብም። ምናልባት ይሆናል ተሰርቶባት ወይ ደግሞ መተት ካልሆነ በስተቀር እኔ ምሬ ነው እንደዚህ የምታደርግ ሴት አይቻላቅም ብያለው። ይሄ ከፍቅር የተነሳ አይደለም፣ ለበቀል ያደረጉት ቀመር ነው እያንዳንዱ። ግን ሆኖም አብርሽን የጎዳችሁ ከመሰላችሁ ተሳስታችኋል። ሩታ አንቺ ነሽ የምትጎጁ መልሶ አንቺ ቤት ቢገባ ማለት ነው። ሰማሽ ለእናንተ ስንወዳችሁ እኔ ባይዞ የሩታ አድናቂዎች ብዙ ነገር ማለት ፈልጋሉ። ምክንያቱም ብዙ ነገር እየተባላችሁ ሩታዬም ብዙ ነገር እየተባለች ግን አንተውሽም እኛ ካጠገብሽ ነው ጀግና ናቸው አንድ ለይሽም ብለው እስከዛሬ ካጠገቧ ስለቆማችሁ በጣም ነው አመሰግናለሁ። የምር በጣም እኔ ኦዲየንስ እውነት እኔ ታሳዝኑኛላችሁ፣ በጣም ኦዲየንስ ያሳዝነኛል። ምክንያቱም እንደናንተ ማስመሰል የለበትም። አሁን እንደ ሩታ እንደ ኤፍሬም ምናምን ማስመሰል የለበትም። ከወደደ የምሩን ነው የሚወደው። ኦዲየንስ ከጠላም የምሩን ነው የሚጠላው። ግን አንዴ ከወደደ ከልቡ ማውጣት ስለሚከብደው ነው። የሀበሻ ልብ እንግዲህ ታውቃላችሁ፣ አንድን ሰው በጣም መጥፎ እየሰራ ራሱ ከልቡ ለማውጣት በጣም ይቸገራል። የሀበሻ ፖፑሌሽን ሙሉ እንደዛ ነው። በቃ ሙሉ ህዝቡ እንደዛ ነው። እና እኔ የሚያሳዘነኝ ኦዲየንሱ ነው። እንደናት አይነት ተቀያያሪ አስመሳይ ልብ ቢኖረውማ አንዴ እዚህ አንዴ እዚያ ምናምን ነገር ሲል ነበር። እኔ ያ ነው በጣም የሚያሳዝነኝ። እና አላቅም እኔ ደጋፊዎች ምናምን ነገር እዚህ ሲጀመር ምንም እንትን አይደለም፣ ጨዋታ እኮ አይደለም የያዝነው አይደል፣ ህይወት አይደል ደጋፊ ምናምን ነገር ትላላችሁ። እና ምን ያክል ለህይወት የሰጣችሁትን ዋጋ ምን ያክል ትንሽ ዋጋ እንደሰጣችሁ ለህይወት ለገዛ ህይወታችሁ ለገዛ ትዳራችሁ ምን ያክል የወረደ አመለካከት እንዳላችሁ ያሳያል እንጂ ይሄ በቡድን የሚመራ ወይ ደግሞ እንትና ቡድን እንትና አይደረግም እንደዚህ። በቃ በጣም ሼም ነው፣ በጣም ህፃንነትም ጭምር ነው። እና ሲናፈቅ የነበረው ሰው አሁን መጣ። ልትሸከመው ነው። እኔ ሰው አሁን ለማስመሰል ራሱ ቆይ እንዴት እንደዚህ እንትን ይላል? የምር እንደዚህ ልጥፍጥፍ ምናምን ነገር እንዴት ይላል? ለማስመሰል የምር ላልሆነ ነገር ፌክ ለሆነ ነገር አላውቅም። ሩታ ፋታ እንኳን አልሰጠሽውም እኮ ቢያንስ እሺ እኔ ይሁን እኔ ችግር የለውም። ለድራማው ድምቀት ስለሆነ አልነካችሁም፣ አልረብሻችሁም። ፊቱ ራሱ እኮ በቃ ያስታውቃል። አንቺን ሲያይ ምንም አይነት ጉጉት እንደሌለው ያስታውቃል እኮ ሩታን ለማስመሰል። ይሄ አንቺ ደስተኛ ስለሆንሽ የእሱን ሀዘን ይሸፍነዋል ማለት አይደለም። በቃ የእሱ ፊት የእሱ ሪያክሽን ነው። የአንቺ ፊት የአንቺ ደስታ ነው። ይሄ በእርግጥ ደስታም አይደለም፣ ግን አላቅም ይሄን ነገር በደንብ አይታችሁ ትረዳላችሁ ብዬ አስባል። ገና ሲመጣ ጀምሮ አብርሽ ምንም ፊቱ እንደዚህ እስርስር ብሎ ነው ያለ፣ አልተፈታም ፊቱ ሁላ እና መጣህልኝ። አንዳንድ ሰዎች የሆነ ነገር ማወቅ ይፈልጋሉ እና እስቲ አንዳንድ ነገር በላቸው። ሳትፈራ ለዚች ጋር የሚያስፈራ ነገር የለም፣ ምንም ያሸማቅቅም ነገር የለም። ሳትፈራ የተደረገውን ነገር በግልጽ መናገር ነው። ሄርሜላም ትመጣለች። እንትን እኮ ሳትፈራ ይህን ነገር ተናገር እያላችሁ ወዲህ እያስፈራራችሁት እኮ ነው። በጣም የሚታየ ነገር እኮ ነው እያደረጋችሁ ያላችሁት። ሳትፈራ ችግር የለውም እንደዚህ አይደል። ማንንም አትፍራ። ማንን ነው አብረሽ የሚፈራው? ካሜራ ማኑ ነው የሚፈራው? ካሜራውን ነው የሚፈራው? ምን ይመጣል ብሎ ነው የሚፈራው? እና ጀስት የእናተ ንግግር ነው እሱን እያስፈራራ ያለው። ባይሆን የሚፈራው እናተን እንጂ ኦዲየንስንም አይደለም፣ ሄርሜላንም ምናምን ነገር አይደለም። ምናልባት ከጀርባ የተደረገበት ነገር የሆነ ነገር ይኖራል። እና ብቻ ሳትፈራ እያላችሁ እንትን ወዲህ እያስፈራራችሁት እንደሆነ ነው እኔ ታየኝ። ቤተሰብ እኔ እንደዛ ነው የታየኝ። ትናንትና ከሉሊ ጋር ነበርኩኝ። እሺ። እና ደግሞ ከሩታም ጋር ታርቀናል፣ ሰላም ፈጥረናል። ጎበዝ። ከዚህ በኋላ እየሰማችሁ ከሩታ ጋር ነው መሆነው። እሺ፣ እንኳን ደስ አለ። ሩታን በጣም ነው የምወዳት፣ በጣም ነው የማፈቅራት። እንኳን ደስ አለ። እሺ፣ ከዚህ በኋላ ከእሷ ጋር ነው የምኖረው እና እሷን መርጬ ያለሁኝ። ምን እያስታወስክ
እያስታወሰ እኮ ነው የሚነግረው። ሩታንም እንትን ብያለሁ ከዛ ምናምን ነገር አፍቅሬያታለሁ ምናምን ከእሷ ጋር ነው የምኖረው ወስኛለሁ ምናምን ነገር አሸምድደውት እንደሆነ በጣም ንግግሩ እኮ ይናገራል። በቃ እንድች ካልክ በኋላ እንድች ትላለህ፣ እንድች ካልክ በኋላ እንድች ትላለህ ምናምን ነገር እንደዛ ነው በቃ የአብርሽ ሙሉ ንግግሩ። የምትረዱ ከሆነ ትረዳላችሁ። እስቲል አሁንም በጭፍን ሩታ ልክ ናት የምትሉ ሰዎችም በሉ መብታችሁ ስለሆነ ማለት ነው። ምክንያቱም እናንተም የራሳችሁን ህይወት በእሷ አይነት እንትን ሼፕ ማድረግ ስለምትፈልጉ፣ እኔ እዚች ጋ ግን በቃ አስምሬ መናገር የምፈልገው እባካችሁ የምሬ ነው። እኔ አሁን ከማንም ሳይድ ምናምን ነገር ሆኜ አይደለም ይሄን ነገር የምናገረው። የእነሱን ህይወት በማየት መሬት ላይ ያለው ህይወትም እንደዚህ የሚመስላችሁ ሲንግሎች ወይ ደግሞ በእድሜ አነስ ያላችሁ ወጣቶች ልጆች ምናምን ነገር እኔም እኮ በእርግጥ ልጅ ነኝ ወጣት ነኝ፣ ግን ቢያንስ ይቺን ነገር ላስተላልፍ የገባኝን ብዬ ነው። እና አደራ እንትን አትበሉ፣ የእናትን ህይወት እንደዚህ ምናምን ነገር አታገናኙ። ይሄ ሙሉ ለሙሉ ሌላ ምድር ላይ የሌለ ህይወት ነው የሌለ ህይወት ነው እየኖሩ ያሉት። ምን ይሁን ምኑ የራሳቸው ጉዳይ፣ የፈለጉትን ነገር ሊሆኑ ይችላሉ። እና ቡድን በሚለው እንትን ሳይታወቅ ጭንቅላታችሁ በዚህ አይነት ነገር እንዳይመረዝ ትልቅ መልእክቴን በደንብ ስሙ። ዞሮ ዞሮ አብርሃም የሩታ ነው አንድ ላይ ነው የሚሆኑት ብዬ ነበር። እንደ ቃሊ ጠብ ሳይል ለማን ሆነ እኮ ግራ የገባኝ እሱ። አንዳንድ ሰዎች ዝም ብሎ ይሆናሉ፣ በቃ አብርሃም ከሩታ ጋር አይሆንም ምናምን ነገር ይላሉ። አንተ ስትጀምር የሩታ ሚስት ነች፣ የተከበረች ሚስት። አንተም እንደዛው። ቆይ አብርሽ እሱ ራሱ ሙድ የያዘብን ነው እንዴ? አብርሽ ራሱ ሙድ የያዘ ነው። አሁን የምር አብርሽ ተመልሶ ቢሆን ማለት ነው ቤተሰብ ምን ታስባላችሁ በዚህ ሰዓት? እኔ አላውቅም። አብርሽ የምር ተመልሶ ሩታን አፍቅሬያታለሁ ምናምን ነገር ብሎ እንደገና ከተመለሰ አላውቅም። እኔ ቃል የለኝም። የምሬ ነው። ሄርሜላ ላይ ላደረገው በደል ቃል፣ በእርግጥ እሱ ሴትን መበደል ምናልባት ብርቁ ላይሆን ይችላል። ምክንያቱም የገዛ ሚስቱን ብዙ ነገር ሲያደርግ ስለነበረ ማለት ነው። ማለት ይህን ነገር ከምት ጋር ምናምን አታያይዙት። ግን በቃ አለ ኢሞሽናሊ በጣም እንድትደርቅ ነው ያደረጋት፣ ድሬን እንድትሆን ምናምን ነገር ነው ያደረጋት። እና አላውቅም ይሄ ነገር የምር ከሆነ 100% በቃ አብርሽን ልንከሰው ሁላ እንችላለን። እንደ ማህበር የግሬስ ቤተሰቦች ሰብሰብ ብለን የሴቶች ማህበር ማለት ነው። ብቻ ለማንኛውም ግን አላውቅም። እኔ ቃል የለኝም። እውነቴን ነው። አብርሽ የምር ተመልሶ ከሆነ ምንም አስተያየት ልሰጥ አልችልም። በቃ ይሄ ኦዲየንስ በቃ ሁሉ ነገር ያለ የሚታይ ነገር ስለሆነ ከድሮ ጀምሮ ሀ ብሎ ገና ጓደኝነት ትዳር ሲመሰርቱ ጀምሮ እያንዳንዱ ቀን ተመዝግቦ ስለተቀመጠ ምንም ማውራት አይጠበቅብንም። ያንን ነገር የህግ አካልም ከሆነ ሽማግሌም ከሆነ ቤተክርስቲያንም ከሆነ የሚፈታው አካል የሚመለከተው አካል ጣልቃ ይገባበታል እንጂ እኛ 10,000 ጊዜ የምንናገርበት ምንም ምክንያት አይኖርም። ሰላም ነው ሁሉም ነገር እና ፈልግ የሆነው ከሩታ ጋር የሆንኩት ደስተኛ ነኝ። ሰው እንዲህ ያለቃቀሰ ደስተኛ ነኝ ይላል። ምንም ደስታ እኮ ፊት ላይ አይታይም። የምሬ ነው አብርሽ። አንተ አሁን ድንገት የያዙብህ ፋይል ካለም ማለት ነው ይልቀቁት። ምንም አይመጣም። እስቲ ይልቀቁት። አሁን የራቁት ቪዲዮም ከሆነ ምንም ከሆነ ሲጀመር እዛ ደረጃ ላይ እንዴት ልትደርሱ ትችላላችሁ? እሱ ሌላ ጉዳይ ነው። ግን የምሬ ነው የፈለገ ነገር ያዙ፣ ይልቀቁ። አብርሽ አትፍራቸው። የምሬ ነው አትፍራ ምናምን ነገር ሲሉ አልነበር? በቃ እነሱን መልስ አትፍራቸውና የሆነ ነገር ተናገር። በቃ ያደረጉብህን እያንዳንዱን ነገር ተናገር። በኋላ የምኖረው እኔ ህይወት ላይ ሌላ ሰው አይኖርም፣ ማንም ሰው አይኖርም። እና እኔ ፈልጌውና ፈቅጄ በራሴ ፍቃድ ነው ወደ ሩታ የተመለስኩት። እኔ ደግሞ ሩታ ነው የምፈልገው፣ ከሩታ መሆን የምፈልገው እና ሌላ ማወቅ የሚፈልጉት ነገር ካለ ንገሪኝና ሲጀመር ቆይ ነፋሱም አሁን የነሱ እያስቸገረ ነው። ግን ፈልገ ከሆነ ለምን ታዲያ እነሱ መጡ? ለምን እነሱ መጡ? በአንተ ለምን አልሄድክባቸው? ሲጀመር ድንገት እነሱ ናቸው መጥተው አብርሽኛ ጋ ነው ምናምን ነገር ከልዑል ጋር ቆንጆ ጊዜ እያሳለፈ ነው ያሉት እነሱ ናቸው እንጂ አብርሽ ምንም ሲሄድም የሆነ የተናገረው ምናምን ነገር የለም። በቃ ቢያንስ ኮማል የሆነ ነገር ሲጀምር ይታወቃል አይደል? የሆነ ነገር በቃ ለዳርዳር እየተባለ ነው። በአንዴ መጥተው እኛ ጋ ነው ምናምን ነገር ሲሉ 2-3 ቀን ምናምን አቆይተው ይሄ ምንም ጥያቄ የሌለው ነገር ነው። በቃ እነሱ እንደመጡብህ እነሱ እንደደረሱብህ እና ሂደቱን ቢያንስ ለምን አላሳየንም ታዲያ አብርሽ? አሁን የምርም አሁን ወደ ሩታ የሚመለስ አይነት ሆኖ ቢሆንና
በቃ ለፈልጎ ፈቅዶ በቃ ከዚህ በኋላ ከሩታ ጋር ነው ምኖሩ ብሎ ከሆነ ለምን ሲሄድ አልነገረንም? ሄዶ ምናምን ነገር ከ2 ከ3 ቀን በኋላ ነው የሚናገረን። 2-3 ቀን አሸምድደውት አይደለም። ይሄ እኮ በጣም ግልጽና ግልጽ ነገር ነው። እና አብርሽም እኔ አላቅም፣ እኔ ልፈርድበት አልችልም። አሁን ይሄን ሁሉ ነገር ስላወራ የምርም ፈልጓት ነው ምናምን ነገር ተመልሷል እንደዛ የሚል እምነት የለኝም። ልፈርድበትም አልችልም። ምክንያቱም ተንኮል መስራት ልማዳቸው ስለሆነ ጠንቅቀን እናውቃለን ማን ምን እንደሚያደርግ ማለት ነው። ግን አላቅም ይሄ ነገር በጣም የምታምኑ ሰዎች ካላችሁ አብርሽ የምር ተመልሷል ብላችሁ የምታምኑ ሰዎች ካላችሁ አይዟችሁ። በጣም እናንተ የዋህ ስለሆናችሁ ነው የምታምኑት። እና እንደዚህ የዋህ መሆንም ተገቢ አይደለም። አንዳንዴ ይበላችኋል። እንደሰማችሁት ነው። ለእኔ በጣም ደስ ብሎኛል። አሁንም ቢሆን እየተናደዳችሁ ያላችሁ ሰዎች ሊኖር ይችላል። ብዙ ነገር እየተሰማችሁ ያላችሁ ሰዎች ሊኖር ይችላል። ግን እኔ የምፈልገው ነገር ስለሆነ የተደረገው በጣም ደስ ብሎኛል። ፍላጎቴም ሆነ ሁሉም ነገሬ ተሳክቷል ብዬ አስባለሁ። እኔ ለሩታ ማስተላለፍ የምፈልገው ማለት ነው፣ አንድ ይህን ነገር ከሰማችሁ ትሰማለች፣ ካልሰማችሁ የራሷ ጉዳይ። ግን የሄርሜላን ህይወት ማመሰቃቀል የአንቺን ህይወት አያስተካክለው ወይ ደግሞ ሄርሜላን መበቀል አንቺን ደስተኛ ሊያደርግ አይችልም። በጣም ግልጽና ግልጹ ነገር ማለት ነው። ሄርሜላን መበቀሉ የአንቺን ህይወት አያስተካክለውም፣ የአንቺን ህይወት የሰመረ ምናምን ነገር አያደርገውም። በቃ ግልጽና ግልጹ ነገር ሄርሜላን የተበቀለች እንደሆነ ነው ሩታ ማለት ነው። አብርሽንም ያው በተዘዋዋሪ ተበቀለዋለች እኮ ግን ማለት ነው። እኔ አሁን አንድ ሰው አንድ ላይ እንዲኖር ፍቅር የሚባለው ነገር ያስፈልጋል አይደል? መፋቀር የሚባለው ነገር ያስፈልጋል። ያን ነገር ደግሞ ቡዜ ጠየቀች። የምርም አብርሽን አሁን ተወጀዋለሽ እንዲህ ምናምን ነገር ስትል አነቃት ሩታ። ልትናገር አልቻለችም። ይህ ሌላ ነገር ነው ምናምን ነገር። ስለዚህ ከፍቅር ጋር የሚገናኝ ነገር አይደለም የአብርሽ መመለስ ማለት ነው። የትላንትናው ቪዲዮ ያያችሁ ሰዎች አይታችኋል። ካላያችሁ እንግዲህ ገብታችሁ ማየት ነው። እና ትላንት ቃል በቃል የተናገረችው ነገር ሩታ ቡዜ ስትጠይቃት ተወጇለሽ አሁንም ብላ ስትጠይቅ ሌላ ነገር ነው። እሱ ሌላ ርዕስ ነው ምናምን ነገር። ስለዚህ አትወደውም። አብርሽን ልትወደው አትችልም። የፈለገችው አብርሽንም ሄርሜላንም መበቀል ነው፣ ሌላ ሰዎችን ኦዲየንስንም ጭምር መሰለኝ። አይ ቲንክ ኦዲየንስን ምርር አድርጓታል መሰለኝ ሩታን። ብቻ ግልጽና ግልጹ ነገር እና ሩታ በዚህ መንገድ የአንቺ ህይወት የሚስተካከል መስሎሽ፣ በዚህ መንገድ ደስታሽን የምታገኝ መስሎሽ ከሆነ የምትጎጁ አንቺ ነሽ። በቃ ሌላ በቃ ለአሰሬ ከግንብ ጋር መላተም ነው የሚሆነው። ከዛም በፊት ከራሴ ጋር እንዳልነበርኩኝ ኤፍሬምም ሩታም ነግረውኛል። እና ከዚህ በኋላ ግን ከራሴ ጋር ነኝ። ወደ ራሴ ተመልሻለሁ። ከራሴ ጋር ወደ ልጄ ያጠፋሁባቸውን ጥፋት ይቅርታ ጠይቄያለሁ። ያን ነገር ግን ቪዲዮ መቅረጽ ብንችል ደስ ባለ። እኔ ግን እውነቴን ነው። እኔ አሁን አብርሽን ዛሬ ማለት ነው ምን እንደተሳለብኝ ታውቃላችሁ? ይሄ ወንዝ ዋኝቶ ምናምን ነገር ሲመጣ እናቱ የምታናዘዘው ልጅ አለ። ልክ እንደዛ አይነት ነገር ነው። አብርሽን ዛሬ አናዘዙት፣ ሩታና ኤፍሬም አናዘዙት እኮ በቃ። ጥፋት ከራሴ ጋር አልነበርኩ። ከማን ጋር ነበር? ከራሴ ጋር አልነበርኩ የሚላል የ3 ወር 4 ወር። በእርግጥ እኔ አብርሽን አልፎግረውም እኮ ንግግሩ ነው የሚያስቀኝና እዚህ እንድቀልድ ምናምን ነገር የሚያደርገኝ። ይህን ሁሉ ነገር ደግሞ የሚያደርጉት እነሱ ናቸው። እና አልናዘዙት፣ ግን አብርሽን ዛሬ ሰሩለት። እውነቴን ነው። በጣም በቃ ጉድ ነው ያደረጉት ዛሬ። ከዚህ በኋላ በቃ አባወራ ሩታ ናት ሲመስለኝ። ከዚህ በኋላ አሁን የምርም እንደዚህ አስፈራርታ ምናምን አምጥታ ቤት የምታኖረው ከሆነና አንድ ላይ የሚቀጥሉ ከሆነ አብርሽን ሚስት ነው የምንለው፣ ሩታን አባወራ ነው የምንለው፣ ወይ ደግሞ ባህል ነው የምንለው እንጂ እኔ አላውቅም። እሱን አባወራ ብዬ እሷን ሚስት ልል አልችልም። በቃ ምንም አይገናኝማ። እያደረጉ ያሉት እየሆነ ያለው ነገር አይገናኝም። ብዙ ቻሌንጆች ሊገጥሙ ይችላል። እውነት ለመናገር በጣም ብዙ ቻሌንጆች ልናሳልፍ እንችላለን። ግን ደግሞ ከዚህ በፊት ካሳለፍኳቸው ይበልጣሉ ብዬ አላስብም። ያኔ ደግሞ ብቻዬን ነበር ነገሮችን ስጋፈጥ የነበረው። አሁን ደግሞ የኔ ቆንጆ ባላለልኝ እንደነገርኳችሁ አይደለም። ከዚህ በኋላ ከዚህ በፊትም እኮ ደስተኛ አልነበርሽ። ከዚህ በፊት ደስተኛ ያልሆንሽውን ነገር ከየትም አምጥቶ ከዚህ በኋላ አብረሽ ደስተኛ ሊያደርግሽ አይችልም። በቃ ሲጀመር አንቺ ደስተኛ ልትሆኝ አትችይም ከሱ ጋር። ይቅርና እንደዚህ አብረሽ ሄዶ ብዙ ምስቅልቅሉ የወጣ ነገር ከተፈጠረ በኋላ ምናምን መጥቶ ህይወትሽ ሊሰምር አላቅም። እኔ በፊትም ደስተኛ ሆነ እንትን አልነበረሽም፣ ግን በቃ ቶታሊ አብረሽ አይሆነሽም ከዚህ በኋላ። ለሩታም ለሄርሜላም አይሆናትም። ቆይ ለሄርሜላ ለምን እንዳልኩ ወደ በኋላ አካባቢ አስረዳለሁ። መጨረሻ አካባቢ ግን እኔ በቃ ልንገርሽ፣ ሩታ ደስተኛ ሆናለሁ ብለሽ የምታስቢ ከሆነ የምርን ፈልገሽ ከሆነ ራሱ አቶኝ በቃ ቀደምን ብያለሁ። በጣም ከንቱ ድካም ነው፣ ከንቱ ልፋት ነው የሚሆነው። ኮራነሳማልከኝ ምን ገጥሞ ነው? በእግዚአብሔር ሄርሜላ መጣች። ምንድነው እየተፈጠረ ያለው? ከሷ ጋር እያረክን ያለው አብርሃም እያደረገ ያለውን ነገር እንግዲህ አይተሻል። ስለዚህ ከዚህ በኋላ ማለት ነው
ሁሉንም ነገር ልንነግርሽ ነው ዛሬ የጠራንሽ። እሺ ቪዲዮ እንግዲህ እንደዚች ብሎ ምናምን ነገር ያበቃል። ግን እኔ ሄርሜላ ምንም መርበትበት አያስፈልግም። አንድ ቁርጥሽን ልንገር ሄርሜላ፣ በቃ ማወቅ ያለብሽ ነገር ከዚህ በኋላ አብርሽ አይሆንሽም። በቃ ኦዲየንስም በጣም ብዙ ነገር እየተናገረ ነው በአብርሽ ዙሪያ። ሁሌም ችግር እንደተፈጠረ፣ ሁሌም የሆነ ነገር እንደተፈጠረ ነው እና በሰላም መኖር ትቻለሽ። በቃ ሄርሜላ ብዙ አማራጭ አለሽ። በጊዜሽ፣ በወጣትነትሽ ምናምን ነገር በሴትነትሽ አትቀልጅ። እኔ አውቃለሁ ፍቅር እንደሆነ ይገባኛል፣ በደንብ ስለምትወደው ስለሆነ ይገባኛል። ግን የመጣበት መንገድም ልክ አይደለም አብርሽ። በቃ ብዙ ነገር ተፈጥሯል። አሁን እርግዝናው ምናምን ነገር ልታነሱ ትችላላችሁ፣ ግን አላቅም ከዚህ በኋላ ራሱ ማለት ነው የከፋ ነገር ነው እንጂ የሚፈጠረው የተሻሻለ ኑሯቸው እየቀለለ ምናምን ሰላሙን እያገኘ የሚመጣ አይመስለኝም። በተለይ ደግሞ ለሄርሜላ ማለት ነው ከአብርሽ ጋር ከዚህም በኋላ የምትቀጥል ከሆነ አላቅም። እኔ ይቅርና አይደለም እንደዚህ የቀድሞ ህይወት ኖሮት ሚስቱ እንደዚህ ጨቅጫቃ ሆናና ጨቅጫቃ ብቻ አይደለም በሄደበት የሄደች ተንኩል የምትሰራበት ሆና ተረጋግተሽ ትኖሪያለሽ የሚል እምነት የለኝም ሄርሜላ። ይሄ አገር ምድር ያወቀው ነገር ነው እና ሌላ አማራጭ ብትፈልግ ይሻልሻል። እኔ የምሬን ነው። አሁን ስለተፈጠረው ጽንስም ከሆነ ምናምን ነገር በሰፊው ሌላ ጉዳይ ስለሆነ በሰፊው እናወራለን። ግን እኔ ቶታሊ እንደማየው ከሆነ አብርሽ በቃ ይሄ ገና ሲታይ ይታወቃል አይደል? ማያጠግብ እንጀራን የሚያጠግብ እንጀራ ከምጣዱ ይታወቃል የሚባለው ገና እንደዚህ አይተሽ በቃ የወደፊቱን መገመት ትቻለሽ ሄርሜላ። እና ይህን ነው ማለት የምፈልገው። ለማንኛውም የዛሬው ቪዲዮ ይህን ይመስል ነበር። ለሄርሜላችን መልእክት አስተላልፉልኝ፣ ለሩታም ያችኛዋን ቅድም ያልኳትን መልእክት አስተላልፉልኝ። የእሷን ህይወት በማመሰቃቀሏ የእሷ ህይወት የሩታ ህይወት እንደማይሰምር፣ ሄርሜላን ስለተበቀለች የእሷ ደስታ እንደማይመጣ ብቻ ይህኛውን ነገር አስተላልፉልኝ። እዚህ ድረስ ስላያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እንገናኝ። ወዳችኋለሁ። ይመቻችሁ።